በኦንላይን ስራ ታሪክ ከኔ ጋር ያሉ ልጆች እንደሚሰሩት የትኛውም ቦታ ላይ የሰራ ሰውን አይቼ አላውቅም። ምናልባት በጣም ቶፕ የሆነ አንድ ሰው ወይም ሁለት ሰው ሊኖር ይችላል። ግን ሁሉን በእኩል ደረጃ አያይዞ የሚሄድ የትኛውም ሰው አለ ብዬ ለማሰብ ይከብደኛል። እንግዲህ እኔም በኦንላይን ስራ ያላነሰ ከ6 ዓመት በላይ የኖርኩ ሰው ነኝ። ስለዚህ ብዙ ነገሮችን አይቼ ሼር የማደርገው ነገር ስለሆነ ትክክለኛነቱን አረጋግጬ ስለማሳያችሁ ምንም ስጋት ሳይገባቸው ልጆች በመተማመን በማወቅ ነገሮችን ለመረዳት በሚያደርጉት ጥረት በጣም በሚገርም ሁኔታ ገራሚ ገንዘብ እየሰሩ ነው። ምናልባት ይሄ ቪዲዮ የደረሳችሁ ሰዎች ለእናንተም እድል ቀንቶላችሁ ልትሰሩ የምትችሉበት መልካም እድል ነው። ቀጥታ ነገሩን ሳላንዛዛ እያሳየው አሁን ያለው ምን አይነት ስራ እንደሆነ ለማሳየት ሞክራለሁ። እንግዲህ ኤአይዎች በተለያየ ጊዜ አዳዲስ ፊቸሮችን ይዞ እየመጡ ነው። ይህንን ደግሞ ከየትም አያመጡ፣ ዳታ ኮሌክት አድርጎ ትሬን አድርጎ ነው እና ዋና ስራ የሚሆነው በእኔ በኩል ያለው ኤአይን ትሬን ማድረግ ነው። ኤአይን ትሬን የምናደርገው እንዴት ነው? የተለያዩ ድምፆችን በመስጠት የተለያዩ ቪዲዮዎችን ኮሌክት አድርጎ ሰው የሚያደርጋቸውን ነገሮችን፣ ንግግሮችን፣ ትክክለኛ ንግግሮችን በማድረግ በትንሹ ይህን ከኔ ጋር ያሉ ሰዎች ምስክር ናቸው። የተለያዩ ኤአይ ፕሮጀክቶች ላይ ተሳትፈዋል። ከጊዜ ወደ ጊዜ አማርኛ ፕሮጀክት ላይ የተሳተፉ ልጆች ያውቃሉ። እንግዲህ አማርኛ የሚያወራ ኤአይ የሚመጣው እኛ ትሬን ባደረግነው ልክ ነው እና እናንተም በተለያየ ቋንቋ ለምሳሌ በትግርኛ አለ። ኤአይ ትግርኛ እንዲያወራ ውጭ ያሉ ሰዎች አይሰሩም። ትግርኛ አክሰንት የሚያወሩ ሰዎች በሰጡት ልክ ነው ትግርኛ ኤአይ የሚያወራው። ኦሮምኛ የሚያወራው ኤአይ የኦሮምኛ ዳታ እኛ በሰጠነው ልክ ነው። ስለዚህ እኛ ትሬን ለማድረግ ዝግጁ ካልሆንን ኤአይዎች የእነኚህ ነገሮችን ወዲያውኑ ካቻፕ አያደርጉም። ለዚህ ደግሞ የተዘጋጁ ፕላትፎርሞች አሉ እነኚህን ትሬን የምናደርግበትና ይህንን ያው በተለያየ ጊዜ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ ኤአይ ዳታ ኮሌክት ሲደረግ የነበራችሁ ሰዎች ምስክር ናችሁ። አሁንም እነኚህ ቋንቋዎች ያሉበትን ኤአይ ለእናንተ ልነግራችሁ ነው። እየሰራችሁ ያላችሁም አላችሁ። ከዚህ በፊት በእንደዚህ አይነት ቋንቋ የተሳተፋችሁ ሰዎች ለሌሎች ኮንፊርሜሽን እንዲሆን ኮመንት ላይ እኔ ይሄን ቋንቋ ሰርቼ ይሄን ያክል አግኝቻለሁ የሚለውን ነገር ኮመንት በማድረግ ተባበሩ። ሌሎች አምኖ በዚህ ስራ ላይ መግባት አለባቸው። ስራዎች አሉ በዛ ልክ ተሳትፎ ከዛ እነሱም ተከፋይ እንዲሆኑ ማየት እንፈልጋለን እና በዚህ ልክ እንሳተፍ። ለማንኛውም ወደ ጉዳዩ ሲመጣ ስንት አይነት ቋንቋ አለ ከተባለ ቋንቋዎች አማርኛ አለ፣ ኦሮምኛ 3 አይነት ፕሮጀክት የአርሲ ጉጂ ኦሮሞ፣ ኖርማል ኦሮሞ፣ ምናልባት በአክሰንት ይለያዩ አይለያዩ እርግጠኛ አይደለሁም። 3 አይነት ፕሮጀክት አለ። ትግርኛ አለ፣ ሶማልኛ አለ፣ እንግሊዘኛ ደግሞ አለ። እንግሊዘኛ አንሊሚትድ ነው ማለት ይቻላል። ወደ 50,000 ሰዓት ነው የእንግሊዘኛ ፕሮጀክት። ኦልሞስት አሁን 11,000 ሰዓት ተሰርቷል። ግን ገና ወደ 39,000 ሰዓት ይቀራል ይሄንን ሪከርድ የማድረግ ትሬን የማድረግ በእያንዳንዱ ቋንቋ። ከዛ በተጨማሪ ደግሞ ኦሮምኛ 3 አይነት አለ። በጣም ሰፊ ስራ ያለው በኦሮምኛ ነው። ትግርኛም ላሳያችሁ እዚህ ጋር። አሁን ኦሮምኛ ያሉት እነኚህ ናቸው። ይሄ 3,000 ሰዓት አንደኛው ላይ አለ። ስፒክን ኦሮሞ 1,000 ሰዓት አለ፣ 1,000 ሰዓት አለ። አጠቃላይ ወደ 5,000 ሰዓት ያክል አለ። ምን ያክል ጊዜ እንደሚቆይ አናቅም። በሰራነው ልክ በሞላ ሰዓት ለምሳሌ ይሄ 63 ሰዓት ነው የተሰራው ከ1,000 ሰዓት ገና ነው። ይሄም 375 ሰዓት ነው የተሰራው ከ1,000 ገና ነው። ይሄ 3,000 ሰዓት ነው፣ 123 ሰዓት ብቻ ነው የተሰራው። በጣም ገና ናቸው ማለት ነው። ስለዚህ ከነኚህ መሃል ማየት እንችላለን። እስቲ ደግሞ ትግርኛ ላሳያችሁ። ትግርኛም ላይ 128 ሰዓት ነው የተሰራው ገና ነው፣ አልተነካም ማለት ይቻላል። ስለዚህ እነኚህን ሊንኮቹን የስራ ሊንኮቹን በየቋንቋ ለይቼ ቴሌግራም ቻናል ላይ አስቀምጫለሁ። ገብታችሁ ማየት ትችላላችሁ። ዲስክሪፕሽን ቦክስ ላይ ገብታችሁ ቴሌግራም ጆይን ታደርጋላችሁ። ከዛ ቴሌግራም ቻናል ላይ የሁሎችም የእንግሊዘኛም ጭምር የሁሉም አሁን ያሳየዋችሁ ሶማሊኛ ቋንቋም አለ እዛ ላይ የተቀመጠ። ለምሳሌ ሶማሊኛ ላይ 5 ሰዓት ብቻ ነው የተሰራው 1,000 ሰዓት መስራት ሲገባው ማለት ነው። 1,000 ሰዓት ውስጥ 5 ሰዓት ብቻ ነው የተሰራው። ስለዚህ
መስራት ይቻላል። በጣም ያልተነካ ነው። ኤአይዎች በዚህ አያልቁም። አሁን ይህን የመጀመሪያ ዙር በትክክል ካጠናቀቁ ቀጣይ ዙር አላቸው። እየጨመሩ ይሄዳሉ። በየጊዜው ደግሞ ይሄን ኢንፎርሜሽን እኔ ለእናንተ ኤክስፖዝ እያደረኩ እሄዳለሁ። የተቀየረ ነገር ሲኖር፣ የተጨመረ ነገር ሲኖር እና ይሄ ስላለ ምን ያክል እናንተ ዝግጁ ናችሁ የሚለው ነው በጣም የሚያሳስበው። እና ምናልባት የተለያዩ ከዚህ በፊት የነበሩ ስራዎችን ቴሌግራም ላይ ጆይን አድርጋችሁ ምን አይነት ፕሮግሬስ እንዳለን ማየት ትችላላችሁ። በጣም ጥሩ የሚሰሩ ኳሊፋይድ የሆኑ ሰዎች ያሉበት ነው እና ይሄ ነው ብዬ በዝርዝር የማላወራው ዩቲዩብ ቪዲዮን እንዳያወርድ ብዬ ነው። በዝርዝር ፎቶዎችን፣ ኢሜጆችን፣ የተከፈለበትን ምናምን ዝርዝር ማላወራው ለዛ ነው። ስለዚህ እናንተ አሁን ማድረግ የሚጠበቅባችሁ ምንድነው? ቴሌግራም ቻናል ዲስክሪፕሽን ላይ ገብታችሁ ጆይን አድርጋችሁ እውነታውን ቴሌግራም ላይ አረጋግጣችሁ ወደ ስራ መግባት የምትፈልጉ ቀጥታ ወደ ስራ እንድትገቡ ብቻ ነው። ኦንላይን ላይ ገንዘብ ይሰራል አይሰራም የሚለውን ጥያቄ ውስጥ አይገባም እኛ ጋር። ትክክለኛ የተረጋገጠ ሰው ተሰርቶ የሚለወጥበትን ትክክለኛ የሆነ መረጃ እየሰጠው ነው። ምናልባት እዚህ ጋር የኔን መረጃ ልስጣችሁ ብዬ ነው። ሊደር ቦርድ አለ፣ ዳሽቦርድ አለ። ፕሮፋይል ላይ ባሳያችሁ 1 ሰዓት ከ5 ደቂቃ ነው። እኔ አጋጣሚ በብዙ ጊዜ በማጣት 1 ሰዓት ከ5 ደቂቃ ብቻ ነው ሪከርድ ያደረኩት። ይህንንም ያደረኩት እንደዚህ ነው። አሁን እንዴት ሪከርድ እናድርግ የሚለውን ነገር ላሳያችሁ። እዚህ ጋር ለምሳሌ እኔ አማርኛ ላይ ልግባና ላሳያችሁ። እዚህ ጋር በቃ ሌላ ምንም እንትን የለም። ኦፖርቹኒቲ ላይ ያሉ ስራዎች ናቸው የሚከፍሉት። ማለት በሰዓት 1 ሰዓት ሪከርድ ባደረጋችሁ ቁጥር $10 አላችሁ። ሚኒማም $10 አላችሁ። ይሄ ኦፖርቹኒቲ ላይ ላለው ስራ ነው። ግን ትሬን ኤአይ በሚለው ላይ ስትገቡ አፕ ኮይን ብቻ ነው የሚቆጥረው። ይሄንን በሌላ ቪዲዮ ነግራችኋለሁ። ይሄ እዚህ ጋር ሪከርድ ስታደርጉ አፕ ኮይን ብቻ ነው የሚቆጥረው። እሱም በአንድ ጊዜ 500 ኢንአፕ ኮይን ይሰጣል ማለት ነው። ስለዚህ እናንተ እዚህ ጋር መስራት አይጠበቅባችሁም። ማድረግ ያለባችሁ ኦፖርቹኒቲ ላይ ገብታችሁ እዚህ ጋር ኮንቲኒው ስትሉ ይመጣል። የሚመጣው እዚህ ጋር ይነግራችኋል። እዚህ ጋር ፍሪ ስፒች። አሁን እዚህ ጋር እችን ክሊክ ስታደርጉ ስፒች አይነቶቹን ይናገራል። ፍሪ ስፒች አለ፣ ኪወርድ አለ፣ ሞኖሎግስ አለ። እዚህ ጋር ፍሪ ስፒች ላይ ካደረጋችሁ ጥያቄ ይመጣል። ጥያቄው ላይ ተነስታችሁ ምን ይላል? ሚኒማም 20 ሰከንድ ማክሲማም 5 ደቂቃ ሪከርድ ማድረግ ነው። ይሄንን ስታደርጉ ደቂቃው ነው አሁን ማተር የሚያደርገው ደቂቃው ነው። እኛን ለምን መሰል እንደዛ ያልኩት? 5 ደቂቃ ሪከርድ አድርገን በ5 ደቂቃ ሪከርድ ስናደርግ 12 ሪከርድ 1 ሰዓት ይሞላል። 20 ሰከንድ ግን ሲሆን ደቂቃውን ለመሙላት ሰዓቱን ለመሙላት በጣም ሃይ ይሆናል እና ለኛ በዚህ ፕሮጀክት ለአንድ ሰው የሚፈለገው 683 ሪከርዲንግ ብቻ ነው የሚጠበቀው ከአንድ ሰው። ስለዚህ ይሄንን ሲጨርሱ ይሄ ፕሮጀክትን ጨረሳችሁ ማለት ነው አንድ ሰው። ስለዚህ ምንድነው 5 ደቂቃ ወጥራችሁ መስራት ማለት ነው። እዚህ ፕሮጀክት ላይ ጥሩ ሰዓት ለመስራት ወደ 600 አካባቢ ዶላር ለመስራት ከፈለጋችሁ 5 ደቂቃ 683ቷንም ሪካርድ ማድረግ ነው ከእናንተ የሚጠበቅ። ከዛ ጥሩ ሰዓት ይኖራችኋል ማለት ነው። ስለዚህ ይሄንን ፍሪ ስፒች ላይ ማድረግ ትችላላችሁ። ከፈለጋችሁ ኪወርድ ሲሆን ብዙ ለማውራት የለቀቀ እንትን የለውም ማለት ገባኝ የሚለው ሐሳብ ላይ ምንድነው የገባችሁ ምናምን ለማውራት ብዙም የተብራራ አይደለም። ይሄንን ተውና ወይ እዚህ ጋር ሞኖሎግስ ስናደርግ እዚህ ጋር የማንበብና ካነበባችሁ በኋላ ያንን ነገር የማብራራት ስራ ሊሆን ይችላል። ግን ይሄም አያስኬድም። እኔ መመክራችሁ ፍሪ ስፒች ላይ ሆናችሁ እዚህ ጋር ምን አይነት መሳሪያዎችን ትጠቀማላችሁ የሚለውን እዚህ ጋር ሪከርድ ማድረግ ነው። ለምሳሌ እኔ ይሄንን ሪከርድ ማድረግ እችላለሁ። እዚህ ጋር ሪከርድ ስል የሚጠይቀው ማይክሮፎን ቼክ ነው። ይሄንን ታልፋላችሁ። ከዛ በኋላ ቀጥታ ሪከርዲንጉን ያስጀምራል። ይሄንን ካስጀመረ በኋላ
የሆነ ጥያቄ ይመጣል። ለምሳሌ ቼክ ላርግ እኔ ማይኩን አሁን አለው ላይ ያደርግ ይችላል። ሪከርደር ስላለ አለው አድርጓል። አይ ቲንክ ማይክሮፎን አካውንት ጋራንትድ። እሺ አሁን ላይ እስቲ ላውራና እያወራው ነው። ቼክ እያደረገ ነው ማይክሮፎኑን። እስቲ አናላይዝ እያደረገ ነው። ኢምፕሩቭ ዩር ሴትአፕ ይላል። ይህን ያለበት ምክንያት እንትን ስላለው ነው። እኔ ስክሪን ሪከርድ ስላለው ነው። ስክሪን ሪከርደን ማቆም ስለማልችል ትቼዋለሁ። እናንተ ይህንን ስቴፕ አልፋችሁ ስሩ። ምክንያቱም ይሄ ቀላል ስቴፕ ነው። በዚህ መሰረት ሪከርድ ታደርጋላችሁ 5 ደቂቃ። 20 ሰከንድ ብቻ ሪከርድ እንዳታደርጉ፣ 5 ደቂቃ ሪከርድ ለማድረግ ሞክሩ። ለምሳሌ ይሄ የተሰጠው ሪስ ማያስወራ አይነት ሆኖ ከተገኘ ምን አይነት መሳሪያዎችን ትጠቀማለህ የሚለው ሪስ ማያስወራ ሆኖ ከተገኘ እዚህ ጋር ኒው ሰጀሽን ትሉና ይቀይራል። የምትወደው አትክልት ምንድነው የሚል አሁን መጣ። ልክ እንደዚህ እየቀየራችሁ ሰጀሽኑን እየቀየራችሁ ማውራት ትችላላችሁ ማለት ነው። አሁን ይሄንን በፈለጋችሁት መልኩ መስራት ትችላላችሁ። እዚህ ጋር ደግሞ ኤርኒንግ ውስጥ ትገቡና የሚጠይቃችሁ 2 ነገር ነው። እዚህ ጋር ኢናፕ ኮይን USDC አካውንት፣ ይሄንን ሜታማስክ አካውንት ነው የምትጠቀሙት፣ ዋሌት ነው። ሜታማስክ ዋሌት እንዴት ክሬት እንደምታደርጉ ቴሌግራም ላይ የተቀመጣል። ይሄን እንዴት ሊንክ እንደምታደርጉ ማለት ነው። ስቴፖቹ ተቀምጧሉ። እዛ ላይ ገብታችሁ ይሄንን ኢናፕ ኮይን ሳይለንሲዮ አፕ ታወርዱና የእሱን ዩዘር ኔም እቺን ብቻ፣ ለምሳሌ እቺ የኔ ዩዘር ኔም ነች ታምራት ምትላ። እናንተም አፑን አውርዳችሁ አፑን ክሬት ስታደርጉ ዩዘር ኔም ይሰጣችኋል። ያንን ዩዘር ኔም እዚህ ጋር ታመጡና ይሄንን ኢናፕ ኮይን ወደዛ ክሌም ታደርጋላችሁ ማለት ነው። ያ ብቻ ሳይሆን SLC ነው አሁን ዋና ታርጌታችን እኛ SLC ወይም USDC። እዚህ ጋር ፕሮፋይል ላይ ስንገባ እዚህ ጋር የሚመጣው ነው ታርጌታችን። አሁን ይሄ 1 ሰዓት ከ5 ደቂቃ ማለት 10 ከምናምን USDC ነው። ስለዚህ ይሄ ዲፖዚት የሚደረገው መቼ ነው? እነሱ ሪቪው ሲጨርሱና ሪቪውን ጨርሶ ለኛ ዲፖዚት ሲያደርጉ ይሄንን ዶላር እናገኛለን። ያንን ዊዝድሮ የምናደርገው ወደ ሜታማስክ ነው። ስለዚህ እዚህ ጋር ኤርኒንግ ላይ ስትመጡ SDC ወደ ሜታማስክ ዲፖዚት ይደረጋል። ስለዚህ ይሄንን ዋሌት አታች ታደርጉና ትጠብቃላችሁ ማለት ነው። ልክ እንደገባ ዊዝድሮ ማድረግ እንችላለን። ኢናፕ ኮይን ግን ያው ሪቪው እንደተደረገ ለምሳሌ ይሄንን 212,000 ምናምን አሁን ክሌም አድርጌ ላሳያችሁ። ሴንድ ቱ ኢናፕ ኮይን ይላል። እዚህ ጋር ክሌም አደረኩት። በቃ ሄደ። ይኸውላችሁ ሄደ። አሁንም ሌላ አማውንት ስላለ እስቲ ሪፍሬሽ ላድርግና ሌላ አማውንት አለ። ስለዚህ ይሄንንም ክሌም ማድረግ በቃ ይሄው ሬዲ ቱ ክሌም የሚለው 0 ሆነ፣ ክሌምድ የሚለው ላይ ተደመረ ማለት ነው። ስለዚህ ምንድነው እዚህ ጋር ምንም የሚያወሳስብ ነገር የለም። ኢናፕ ኮይን ወደ ሳይለንሲዮ አፕ ይገባል። እዛ ላይ እነሱ በሚፈቅዱት መሰረት ኮይኑ ወደ ሳይለንሲዮ ቶከን ይቀየራል። ያኔ ቀይረን ወደ ክሪፕቶ ወስደን እንጠቀማለን። ግን እዚህ ጋር ኦፖርቹኒቲ ላይ የሰራነውን እያንዳንዱ ደቂቃ ሰዓቱ ተደምሮ በዶላር ይባዛል። ያኔ ደግሞ ዶላሩን እናገኛለን። ስለዚህ 2 አይነት ጥቅም አለው። እንደ ቶከንም እንደ AI ትሬኒንግ ስራም ስለሚያገለግል ማንም ጆይን አድርጎ መስራት የሚችለው ምንም ስኪል የማይፈልግ ነው። ስልክና ወይ ኮምፒውተር ካለ በቂ ነው። ኢንተርኔት ካለ በቂ ነው። በዚህ መሰረት መስራት ይቻላል። ይህንን ስራ ጆይን ያላደረጋችሁ እስከመች እንደሚቀጥል አይታወቅም። ስለዚህ ቶሎ ጆይን አድርጋችሁ መስራት እንዳትረሱ። ለሌሎችም ማሳወቅ ካለባችሁ ስራው ስለማያልቅ ቶሎ ባለቀ ቁጥር ሌላ የመምጣት እድሉ በጣም ሰፊ ስለሆነ ሌላ ሰው ኢንቫይት ብታደርጉ እናንተም ትጠቀማላችሁ፣ በኢንቪቴሽን መሰረት ስለምታገኙ ማለት ነው። ስለዚህ በዚህ መሰረት አድርጉ። ሊንኩ ዲስክሪፕሽን ላይ ገብታችሁ ቴሌግራም ላይ ጆይን አድርጋችሁ ታገኛላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳረሱ። ስኪል አለኝ አፕወርክ ላይ ቋሚ ስራ የማይጠፋ የማይዋዥ ከጊዜ ጋር ወደዚህ የማይል ስራ መስራት ፈልጋለሁ የምትሉ ሰዎች ስኪል ያላችሁ ብቻ ኦንላይን ስራ ለመስራት ስኪል ተምሬያለሁ፣ ስኪል አለኝ፣ ብቁ ነኝ የምትሉ ሰዎች አፕወርክ የተዘጋጀ ኮርስ ስላለ ያንን ጆይን ለማድረግ የምትፈልጉ ሰዎች
ቴሌግራም ላይ አናግሩኝ። መልካም ጊዜ ይሁንላችሁ።